ልቀቀኝ ልቀቁኝ ወዴትም አልሄድም ለምንድን ነው ከህይወቴ የማትወጡት እኔ ዴቪን ትቼ የትም አልሄድም ልቀቀኝ አደይ ኧረ ጉልበትሽን ዝም ብለሽ በመጮህ አትጨርሺ አጉል አትታገይ እሺ ብለሽ ነይ እንሂድ ግድ የለሽ ይጠቅም አለልኝ አደይ ማለት ነው አይኮኒ በጤናዬ አልጠረጠርኩም እንደው በዛው ልም ብለው ሲቀሩ ግራ ገብቶኝ ነበር እንዴ አሁን ምን ሊያሳየኝ ይሆን ምን ሊሆኑ ይሆን የብራናት አይጨነቁ እኔ ግን ከዚህ በኋላ በድጋሚ ላይሽ አልፈልግም እና ደግሞ ከዚህ በኋላ አይደለም በሂጋ መደወል አጠገብ እንኳን ላይሽ አልፈልግም ተግባባን ይሄ ምንድን ዳይመንድ በጣም ተበሳጭተሃል ከመናገር ቤት መጀመሪያ ለመረጋጋት ሞክር አልረጋጋም እኔንም ካንተ በፍጹም አልጠብቅም ቆይ አንተ ምን ፈልገህ ነው ምን አስበህ ነው ንገረኝ ምን አስበህ ነው ምንድን ነው የፈለገው እናት አንዲቱና ለህዝብ አስቸገረች እንደ ጓሮ ቅጠል 3-4 በሆነች ይባላልና ያደይ እናት አደይ መታገቷንና የልጆቿ አባት መታገታቸውን ስትሰማ እጅጉን ተደናግጣለች። ምን ያህል ጨካኝና ምን ያህል በደል እንዳደረሰባቸው በታውቅም ሁሉን ነገር እርግፍ አድርጋ ትታ የልጆቿ አባት እኮ ነው ምንም ቢሆን መጠሪያቸው ነው እሱም እኮ በልጆቿ አይጨክንም የተሻለ ህይወት እንዲኖሩ በሱ አስተሳሰብ እንደዛ አድርጎ ስላሰበ ነው። ግን አሁን ወጥመድ ውስጥ እሱን ራሱን አገቱት። እንዴት እንደዚህ አላወኩም አጎት ይውስ ወንድም እየተብየውስ ለክብሩ የሚጨነቀው ምንም ያላረጉትን ሰዎች የሚበድለው ለምንድን ነው በማለት ጨርቅ ማቄን ሳትል እየገሰገሰች ሄዳለች። ምን ይፈጠራል? በጣም አጓጊና ልብ አንጠልጣይ ነው። ሰላም የተከበራችሁና የተወደዳችሁ ውድ ቤተሰቦች ሰላማችሁ ይብዛልኝ። ፕሊስ ለቤት አዲስ የሆናችሁ ደገፍ አድርጉ። ተወዳጁ አደይ ሰራተኛዋ ዛሬ አጓጊና ልብ አንጠልጣይ እንደሆነ ቀጥሏል። የሚገርምና የሚደንቅ ነገር እየተፈጠረ ነው። የአደይ እናት ሁኔታውን ስትሰማ እጅጉን ተደናግጣለች። ብርሃኔ ወደ ቤት ተመልሳ አደይን አጎቴ ይዟት ሂዷል። አባዬ ደግሞ በደጋው የዘለቀው ለስራ ሳይሆን ታግቶ ነው። ምክንያቱም አደይ አላገባም ብላ ትታው የኮበለለችው ሰውዬ አባቴን አግቶታል። በዛ ምክንያት ነው ዴቭን እዚህ አግተው ያስቀመጡት። ለዚህ ደግሞ ጥፋተኛው አጎቴ ነው። እውነቱን እንደመጋፈጥ ልውውጥ ለማድረግ አደይን ሰጥቶ አባቴን ለማስፈታት ነው እቅዱ ስትል የአደይ እናት እጅጉን ትደነግጣለች። አጎትየው ምን ያህል ክብር አለኝ ብሎ ቢያስብ ነው ምን ያህልስ እንትርቢል ነው እንደዚህ የሚያደርገው በማለት እጅጉን ተደናግጣለች። እጅግ የሚያሳዝነውና እጅግ የሚያስደነግጠው ጉዳይ አሁን እውነታው ሊጋለጥ ሀቁ ሊፈነዳ ነው። ምክንያቱም አደይና ዴቭ ነፃ የሚወጡበት ቀን ነው። ምክንያቱም ማንም ሳያውቅ ነው አባትየው በደጋው የሄዱት ለስራ ነው እያሉ የሚያመሃኙት የአደይ አጎት በስተመጨረሻ ግን እውነታው ወጥቷል። በሌላ በኩል ዶክተሩና ዳይመንድ ናቸው። ዶክተሩና ዳይመንድ አሁን በጥብቅ ተፋጠዋል። ምንድን ነው የተፋጠጡበት ምክንያት? ምንድን ነው ግብግብ የተያዙበት ምክንያት? ዶክተሩ ከዚህ በፊት እነ ገጀራውና እነ ቤዛ ጋር በተያያዘ ክስ አለ። እሱም ህገወጥ የመድኃኒት ዝውውር ነው። ስለዚህ ደግሞ ዶክተሩ ያውቃል፣ ፖሊሶች ያውቃሉ። ስለዚህ ከዛ ድርጅት በፊት ህገወጥ መድኃኒቱ የተገኘበት ድርጅት ጋር አንተ የምትገዛ አስመስለ ወረቀቱን ልከህ ሌላ ተጨማሪ ህገወጥ መድኃኒት እንዳለ አረጋግጥልኝ ብሎ መርማሪ ፖሊሱ በላከው መሰረት ለነ ኪንጎ ሰጥቷቸው ነበረ። ኪንጎ ደግሞ ይሄን ጉዳይ ለዳይመንድ ሲሰጠው ጓደኛዬን ዘብጥያ ልታስወርደው ነው ወይ? ከአንተ ጀርባ ያለው ማን ነው? ቆይ አንተ ማነህ? በማለት ነው እንግዲህ ማንቁርቱን የያዘው ዶክተሩን። ዶክተሩ ደግሞ ሲጀመር ከፖሊሶች ጋር ተባብሮ እየሰራ እውነታውን ለማውጣት እየሞከረ ነው እንጂ ወንጀለኛ ሆኖ አይደለም። የአደይ እናት እጅግ ልቧ አዝኖና ልቧ ተሰብሯል። ምክንያቱም አንድ የልጆቹ አባት በደጋው ታግተው እስከ ዛሬ አለማወቃቸው፣ ሌላው ደግሞ ፍቅሬን ብላ በመምጣቱ አደይ ታግታ የቀን ቀጠሮዋን እየጠበቀች ነው። ዴቭም እንደዚሁ ነው። መጨረሻቸው ምንድን ነው? ነፃ የሚወጡበት ቀን መቼ ነው? ምን ነው ይህን ያህል ምን ብንበድል ነው ይህ ሁሉ ፈተና ልጅ እንድታሳልፍ የፈረዱባት? በማለት የአደይ እናት ካጎትየው ጋር ተፋጣለች። ምን ያህል ክብሬ ትላለ? የትኛው ክብራችሁ? ገንዘብ እያላችሁ ብራት ወዳዱ ናችሁ። ልጅን እሳት ውስጥ የጣላችኋት እኮ እናንተ ናችሁ በማለት ከአደይ አጎት ጋር ተፋጠዋል። ዴቭም እኔ ፍቅሬ ናት፣ ለአደይ ስል ህይወቴን እሰጣለሁ፣ እሷና እኔን በፍጹም አትለዩንም በማለት ሁሉም ግብ ተያይዘዋል።
ቤዛ ከክፋትና ከተንኮል የማትወጣው ከክፋትና ከተንኮል የማትርቀው ቤዛ አሁንም ለሊን ወጥመድ ውስጥ ለማስገባትና በፊት ስትቆፍር የነበረውን ጉድጓድ አጥብቃ እየቆፈረች ነው። የለሊን ንብረት ለመውሰድ ለሊን ብቻዋን ለማስቀረት ባቡሬ ልታገባ እንደው ስትሰማ ከባቡሬ ጋር ለማጣላት እየሞከረች ነው። ይህ ጉዳይ ይሳካላታል ወይስ አይሳካላትም? ለሊ በጥብቅ አስጠንቅቃታለች። ከህይወቴ መንጭቄ ከወጣሁሽ ፍቄ ካራኩሽ እጅግ ቆይቻለሁ። አንቺ ግን ሁልጊዜ ተንኮልና ክፋት እየፈለግሽ በዙሪያ ታንዣብብ ያለሽ ከባቡሬ ራቂ ስትል አስጠንቅቃታለች። ባቡሬም በጠና የቤዛን ወንድም አስጠንቅቆታል። ብዙ ወንጀል አለባችሁ፣ ብዙ ጥፋት አለባችሁ። ለዚህ ስራችሁ የጊዜ ጉዳይ ነው እንጂ አንድ ቀን ሙሉ መረጃ ሲደርስ መቀመቅ እንደምትወርዱ ብሎ ዝቶባቸዋል። በጣም የሚያሳዝነውና ልብ የሚሰብረው ጉዳይ ዳይመንድና ዶክተሩ መፋጠጡ ነው። ዶክተሩ ከፖሊሶች ጋር እየሰራ ነው፣ ግን ዳይመንድ ኦልሬዲ ከቦስ ከሚባለው ሰውዬ ጋር ግንኙነት አለ። ቦስ የሚባለው ሰውዬ ደግሞ እኛን እያሳደደ እነ ኪንጎን ሰላም ያሳጣ፣ ሌሎች ሰራተኞችን እያሳሰረ እሱ ግን ተንደላቆ የሚኖር አደገኛ ወንጀለኛ ነው። ከሱ ጋር ምን ትሰራለህ በማለት ነው ዶክተሩን ሄዶ ያነቀው። ምን አይነት መጨረሻ ይሆን? ሊሊ ቤዛን አስጠንቅቃለች። ከህይወቴ ራቂ አልሳካልሽ ብሎ ነው እንጂ እኔን ለመግደል በቁሜ ለመቅበር ካሰብሽ ቆይተሻል። እንደው መቼም አይሳካልሽም። ሰው በድያለሁ፣ እባክሽን ይቅር በይኝ የምትይ ከሆነ ፈጣሪሽ ጋር ሄደሽ ፈጣሪ ትቶ የማይጥለው እሱ ነውና ይቅር ይበልሽ። አንቺ መቼም ልብ ኑሮሽ አትመለሽም እንጂ እኔ ግን አጠገቤ እንዳደርሽ ብላ ዘግታባታለች። የአደይና የዴብ መጨረሻ ምንድን ነው? አደይና ዴብ እንዴት ነው ከዛ ነፃ የሚወጡት? የአደይ እናት አደይ መታገቷና የአደይ አባት በደጋው መታገታቸው ስትሰማ ምን ይፈጠር ይሆን? እጅግ የሚያሳዝና ልብ የሚሰብር ጉዳይ። ምንም ቢጣሉ ምንም ቢያንከራትታቸው የአደይ አባት ግን ምንም ቢሆን የልጆች አባት ነው፣ የስማቸው መጠሪያ ነው። ለሱ ክፉን አልመኝም የሚሉ ደግ እናት እንደሆኑ አሳይተዋል። እጅግ የሚያሳዝነውና የሚደንቀው ነገር ሩታ ናት። ሩታ ለዶክተሩ በግልጽ አፈቅርሃለሁ፣ በአንተ ፍቅር እየተንከራተትኩ ነው፣ በአንተ ፍቅር ምክንያት ጎዶሎ ሆኛለሁ፣ በቃ ስሜቴን አትረዳ፣ ፍላጎቴን አላሟላ ብለሃል። ምክንያቱም እኔ እንደማፈቅርህ እያወቅ አንተ ግን ገብቶህ እንዳልገባህ እየሆንክ ነው። ለምን ይመስልሃል? አንተ ቤት በየቀኑ የምመላለሰው ቢሮህ ናፍቆኝ ወይም ሆስፒታል የመመላለስ ፍላጎት ኖሮኝ አይደለም። እንዴት ነው የማይገባህ? ዶክተር መቼ ነው የምትረዳኝ? አይኔን አይተህ ማንበብ ትችላለህ ብትለውም ዶክተሩ ግን አሁንም በፍጹም ግልጽ አልሆነልኝም፣ ሊገባኝ አልቻለም። ያለ ምክንያት እኔ ጋር መተሽ ጊዜ ታሳልፊያለሽ፣ ሰዓትሽን ታቃጥያለሽ፣ የኔም ታካሚ የምጎበኝበትን ሰዓት እየተሻማሽብኝ ነው። ሩታ ምንድን ነው ፍላጎት ሲላት፣ ሩታ በቃ ራሴን አጠፋለሁ፣ ግዴታ አፌ ሞልቼ አፈቅርሃለሁ ማለት አይጠበቅብኝም፣ አይኔን አይቶ መረዳት ነበረበት እያለች ሩታ ደም እያለቀሰች በጎዳና ላይ ስትራመድ አይተናል። በስተ መጨረሻም ኩኩ ተብዬዋ የዳይመንድ ጓደኛ ምን ሆነሽ ነው እንደዚህ ደም የምታለቅሽው? ማን ያስከፋሽ? ከእናትሽ ውጪ አንቺ እንደዚህ እንባ ዘለላ እንድታፈሽ ያደረገሽን ሰው ሁሉ እጠበጥብልሻለሁ እያለችም ስታጽናናት አይተናል። በቃ እኔ የጎደለኝ ብዙ ነገር አለ፣ ሲያዩን ግን ተንደላቅቄ የምኖር ብዙ ነገር የሞላልኝ ነው የሚመስለው፣ በቃ መሞት እፈልጋለሁ እያለች ለኩኩሻ ስነግራት አይተናል። ኩኩሻም የሰው ልጅ ልብስ ለብሶ ስለሄደ ብቻ ጤነኛ ነው ማለት አይደለም። በየቤቱ ጓዳ ጎድጓዳው ብዙ ቁስልና ብዙ ህመም አለ። እባክሽን ጭንቀትሽን አካፍልኝ፣ ሀዘንሽን ልካፈል፣ ህመምሽን ልእይልሽ፣ ሰው መድኃኒቱ ህመሙ ሲናገር ነው ብትላትም ሩታ ግን ራሷን ለማጥፋት ወስናለች። ምን ይፈጠራል?